በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ማለዳ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የዓይን ምስክሮች ለዶይቼ ቬለ ተናገሩ። በከተማዋ የአውቶቡስ መናኸሪያ አካባቢ በተፈጸሙ ጥቃቶች በርካቶች ተጎድተው ወደ ሆስፒታል መወሰዳቸውን የዓይን ምስክሮቹ ተናግረዋል። የመተከል ዞን በከተማዋ ጥቃት መፈጸሙን ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ማብራሪያ አረጋግጧል። ይሁንና በጥቃቱ በሰላማዊ ሰዎች ላይ ስለደረሰው ጉዳት ያለው ነገር የለም። ዶይቼ ቬለ ከቤኒሻንጉል ጉሙዝ ክልል ከመተከል ዞንና ከግልገል በለስ ከተማ አስተዳደር ባለስልጣናት በጥቃቱ የደረሰውን ጉዳት በተመለከተ ዝርዝር ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። የመተከል ዞን የኮሚኒኬሽን መምሪያ በፌስቡክ ገጹ ባጋራው መረጃ ዛሬ ነሐሴ 5 ቀን 2018 ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ በጫካ የሚንቀሳቀሱ ቡድኖች በዜጎች ከጽንፈኛው ጋር በመሆን ጥቃት መሰንዘራቸውን አረጋግጧል። በመግለጫው መሰረት ጥቃት ፈጻሚዎች ወደ ከተማ ለመግባትና በዜጎች ላይ ጉዳት ለማድረስ ሙከራ አድርገዋል። በጥቃት አድራሾች ላይ የተቀናጀ ከባድ እርምጃ መውሰዱን የገለጸው የመተከል ዞን የኮሚኒኬሽን መምሪያ ቢሮ በዚህ የሞቱና ቁስለኛ የሆኑ ታጣቂዎች መኖራቸውን ገልጸዋል። የዓይን ምስክሮች ታጣቂዎች ጥቃቱን ያደረሱት ተጓዦች ማለዳ ላይ አውቶቡስ ለመያዝ በተሰበሰቡበት ወቅት በከባድ መሳሪያ በመጠቀም እንደሆነ ለዶይቼ ቬለ ተናግረዋል። የዞኑ ኮሚኒኬሽን በከተማ አሁን የተረጋጋ ሁኔታ መፈጠሩን ገልጾ ይህን ለማስቀጠል የጸጥታ ኃይሎችን ዝግጅት ማድረጋቸውን ገልጸዋል። የመተከል ዞን ዋና ከተማ የሆነችው ግልገል በለስ ከዚህ ቀደም በርካታ ሰላማዊ ሰዎች የተገደሉባት ተደጋጋሚ ጥቃቶች አስተናግዳለች። በቤኒሻንጉል ጉሙዝ ለዓመታት በዘለቀው የታጣቂዎች ጥቃት በርካቶች ለሕልፈት ሲዳረግ በሺዎች የሚቆጠሩ ከቤት ንብረታቸው አፈናቅለዋል። Eyewitness told Deutsche Welle that more than 10 civilians were killed in the attack carried out by the armed force in Benishangul Gumuz. The eyewitness said that many were injured and taken to hospital in the attack near the city's bus station. Matakel zone has been attacked by the city by the explanation published on social media today. Let it be, there is nothing wrong about the damage caused by the attack on civilians. Deutsche Welle from Benishangul Gumuz region, Matakel zone and Gilgil Beles city administration took ask for detailed explanation regarding the damage caused by the attack was not successful. Matakel zone communication department has confirmed that today, August 5th, 2018 around 12 o'clock in the morning, group that called themselves Gumuz Force have been attacked by citizens along with the extremists. Based on the statement, the attacks tried to enter the city and cause harm to citizens. Matakel Zone Communication Director, which stated that coordinated severe action has been taken against the attacks, has also stated that there are dead and wounded gunmen. Eyewitness told Deutsche Welle that the militants attacked the passengers using heavy weapons when they gathered to catch a bus in the morning. The zone communication has stated that there is a claim situation in the city that the security force have prepared to continue this. Gilgil Beles, the capital city of Matakel Zone, has faced repeated attacks in which many civilians were killed. In Benishangul Gumuz, the armed attack that has lasted for years, many have died and thousands have been displaced from their homes. Deutsche Welle will be present with a detailed report on tonight's news magazine. በደቡብ አፍሪካ አገልግሎት መስጠት ባቆመ የማዕድን ማውጫ ውስጥ በደረሰ አደጋ በትንሹ 14 ሰዎች ሕይወት አለፈ። በበርካታ ሰዎች ላይም ጉዳት ደርሷል። በአደጋው ሕይወታቸውን ያጡ ሰዎች አስክሬን የተገኘው ከጆሃንስበርግ ከተማ በ130 ኪሎ ሜትር ርቀት ላይ በሚገኘውና በፕላቲኒየም ማዕድን በበለጸገችው የሩተንበርግ ከተማ አቅራቢያ መሆኑን የአገሪቱ ፖሊስ አስታውቋል። የአደጋው መንስኤ አስመልክቶ ፖሊስ በዝርዝር የሰጠው መረጃ ባይኖርም የግዛቱ ፖሊስ አዛዥ ወደ ስፍራው ማቅናታቸውን አሶሺየትድ ፕሬስ ዘግበዋል። በአገሪቱ ዛምዛማስ በመባል የሚጠሩት ባህላዊ ማዕድን ፈላጊዎች አገልግሎት መስጠት ባቆሙ የወርቅና የፕላቲኒየም ማዕድን ማውጫዎች ያለበቂ የደህንነት መሳሪያዎች በህገወጥ መንገድ እንደሚሰሩ ዘገባው አመላክቷል። እነዚህ ባህላዊ ማዕድን ፈላጊዎች አብዛኛውን ከተደራጁ የወንጀል ቡድኖች ጋር ግንኙነት ያላቸው ናቸውም ተብለዋል። በደቡብ ትግራይ በሚገኘው ራያ አላማጣ ወረዳ ትናንት ሰኞ የድሮን ጥቃት መፈጸሙን የትግራይ ክልላዊ መንግስትን በአላማጣ ሆስፒታል የሚገኙ የመረጃ ምንጮች ገለጹ። ጥቃቱ ትናንት ሰኞ የተፈጸመው በቡድናዊ የትግራይ ከአማራ ክልል አዋሳኝ አቅራቢያ በሚገኘው መረጓ የተባለ ቦታ እንደሆነ የትግራይ ክልል ምክትል ፕሬዚዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ለፈረንሳይ ዜና አገልግሎት ተናግረዋል።
ዲደብሊው አማሪክ ዶቼ ቬለ እንደገለጸው በጥቃቱ የሰዎች ሕይወት ማለፉና የንብረት ጉዳት መድረሱን በምርጫ ቦርድ የተሰረዘውና ህወሓት የሚመራው የትግራይ ክልላዊ መንግስት ቢያስታውሰውም ስለደረሰው የጉዳት መጠን ግን ዝርዝር መረጃ አለመስጠቱን የዜና ምንጩ አመላክቷል። የመከላከያ ሰራዊት ቃል አቀባይ ስለ ጥቃቱ በፈረንሳይ ዜና አገልግሎት ጥያቄ ቢቀርብላቸውም ማረጋገጫ ሆነ ማስተባበያ አልሰጡም። በአላማጣ ሆስፒታል የሚገኙ መረጃ ምንጭ 4 የትግራይ ታጣቂዎች በጥቃት መጎዳታቸው እንደተናገሩት የፈረንሳይ ዜና አገልግሎት ዘግቧል። ስማቸው ያልተገለጸው የመረጃ ምንጭ በጥቃቱ ከቆሰሉ ታጣቂዎች መካከል 2 የቀዶ ሕክምና እንደተደረገላቸው አስረድተዋል። አቶ አማኑኤል በጥቃቱ ከፍተኛ ሁለተኛ ደረጃ ጭምር መመታቱን ተናግረዋል። ይሁንና የፈረንሳይ ዜና አገልግሎት ጉዳዩን በገለልተኝነት እንዳልተረጋገጠ በዘገባው ጠቁሟል። በደቡብ ትግራይ ጥቃት መፈጸሙን የተሰማው በአካባቢው አዲስ ጦርነት ሊቀሰቀስ ይችላል የሚለው ውጥረት ባየለበት ወቅት ነው። የክልሉ መንግስት የፌዴራል መንግስት ጥቃት ውጥረቱን የማባባስ እርምጃ ሲል ኮንኖታል። ባለፈው ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ ሸረሪና በተባለ ስፍራ የፌዴራል ኃይሎች ጥቃት ከፍተውብኛል ሲል ህወሓት ከሶ ነበር። የፌዴራል መንግስት ግን በወቅቱ ግጭት ስለመፈጠሩ ጭምር በይፋ ያለው ነገር አልነበረም። እንደ ዲደብሊው ዘገባ ህወሓትና የፌዴራል መንግስት ለ2 ዓመታት የዘለቀውን ደም አፋሳሽ ግጭት በፕሪቶሪያ በደረሰው የግጭት ማቆም ስምምነት ካቆሙ ከጥቂት ዓመታት በኋላ አሁን ለሌላ ጦርነት ግዙፍ ወታደራዊ ስምሪት እያደረጉ መሆኑን ከአካባቢ የሚወጡ ዘገባዎች ያመላክታሉ። ግጭቱ በመቀስቀስም አንዱ ሌላውን ይከሳል። አዲሱን ግጭትና ውጥረት ተከትሎ በርካታ ሰላማዊ ሰዎች ከየአካባቢ መፈናቀላቸው መጀመራቸውን ዶቼ ቬለ ከነዋሪዎቹ ተረድተዋል። በትግራይ ክልል ተንቀሳቅሶ በኋላም ወደ አማራና አፋር ክልሎች የተስፋፋው የ2 ዓመቱ ጦርነት በመቶ ሺዎች የሚቆጠሩትን ለህልፈት በሚሊዮኖች የሚቆጠሩትን ለስደት እንዲሁም በዓለማችን በቅርብ ጊዜ ከታዩ አስከፊ የሰብአዊ ጥፋቶች አንዱ ሊሆን ይችላል ተብሏል። Tigray Regional Government and Alamata Hospital report that a drone attack was carried out in Raya Alamata Woreda, which is found in Raya. ፕሬዚዳንት ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ካሳ መክፈል አለባት አሉ። ትራምፕ የኢራን ጥቃት በመስጋት በምግብ ማጓጓዣ መኪና ተሳፍረው አውሮፕላን መቀየራቸው ተዘገበ። ዓለምን ያስደነገጠው ሰው ሰራሽ አስተውሎት ኤአይ በድንገት የሚፈጽመው ጥቃት። በኮሎምቢያ በተከሰተ ከባድ የመሬት መንቀጥቀጥ ቢያንስ 132 ሰዎች ሞቱ። ወደ ትራምፕ ዘገባ እናልፋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል አለባት ሲሉ ቴህራን ላቀረበችው የጦርነት ጉዳት ማካካሻ ጥያቄ ምላሽ ሰጡ። ሊባኖስና ጋዛን ጨምሮ በሌሎች ሀገራት ህዝቦች ላይ ለደረሱ ጉዳቶችና ሞቶች ኢራን ተጠያቂ መሆን እንዳለባትም ተናግረዋል። ኢራንና አሜሪካ አንዳች ስምምነት ላይ ለመድረስ መቃረባቸውን ፓኪስታን መግለጿ ተዘገበ። ኢራንና አሜሪካ አንዳች ስምምነት ላይ ለመድረስ መቃረባቸውን ፓኪስታን መግለጿ ብሎምበርግ ዘገበ። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ሚኒስትር ካዋጅ አሲፍ ከብሎምበርግ ጋር ባደረጉት ቃለ ምልልስ ሁለቱ ሀገራት ሰላም ለማውረድ ስምምነት ወይም መግባባት ላይ መድረስ ተቃርበዋል ብለዋል። ሚኒስትሩ ሁኔታው በድጋሚ ቅርጽ እየያዘ ነው፣ ወደ ሰላም ለመቃረብ ስምምነት ወይም በሁለቱ ወገኖች በኩል የጋራ መግባባት አለም ብለዋል። ዘገባው የቢቢሲ ነው። ይህ ዜና የተሰማው ኢራን ከአሜሪካ ጋር ድርድር እየተካሄደ እንደሚገኝ በቅርቡ ማስታወቋን ተከትሎ ነው። ንግግሩ በአሸማጋዮች በኩል መቀጠሉን ቴህራን ገልጻለች። የሶሪያ ፍርድ ቤት ባሽር አልአሳድ በሌሉበት በሞት እንዲቀጡ ወሰነ። የሶሪያ ፍርድ ቤት ከስልጣናቸው የተወገዱት ባሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ ያሳለፈ። አምባገነኑ አልአሳድ በአገሪቱ የእርስ በርስ ጦርነት ወቅት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች በመፈጸም ጥፋተኛ ተብለዋል። አልአሳድ በአውሮፓውያኑ 2024 ከስልጣን መወገዳቸውን ተከትሎ ከቤተሰባቸው ጋር ሆነው ከደማስቆ ወደ ሞስኮ ከሸሹ በኋላ የፍርድ ቤት ውሳኔ ሲተላለፍባቸው ያሁኑ ለመጀመሪያ ጊዜ ነው። አልአሳድ በአውሮፓውያኑ 2024 ከስልጣን መወገዳቸውን ተከትሎ ከቤተሰቦቻቸው ጋር ሆነው ከደማስቆ ወደ ሞስኮ ከሸሹ በኋላ የፍርድ ቤት ውሳኔ ሲተላለፍባቸው ያሁኑ ለመጀመሪያ ጊዜ ነው። የአልአሳድ ያጎት ልጅ የሆነው የቀድሞ የደቡብ ሶሪያ ዴራ ግዛት የፖለቲካ ደህንነት ኃላፊ አቴዲፍ ናጂብ ሞት ተፈርዶበታል። የእስረኞች ልብስ አድርጎ በፍርድ ቤት ውሳኔው ሲተላለፍ ተገኝቷል። ዴራ ግዛት የአልአሳድን አገዛዝ የጣለው ተቃውሞ መነሻ በመሆኑ ትታወቃለች። በአውሮፓውያኑ የካቲት 2011 ታዳጊዎቹ ግድግዳ ላይ ጸረ መንግስት ተቃውሞ በመጻፍ መከሰሳቸውን መጠነ ሰፊ ተቃውሞ አስነስተዋል። የጸጥታ ኃይሎችም በከፍተኛ እርምጃ ወስደዋል። ይህ እርምጃ ሀገር አቀፍ ተቃውሞ አቀጣጥሏል። በመቶ ሺዎች የሚቆጠሩ ሰዎች ተገድለዋል። የሶሪያ ጊዜያዊ አስተዳደር ከ50 ዓመታት በላይ ከአልአሳድ አስተዳደር ጋር ትስስር ያላቸውን ሰዎች ፍርድ ቤት እያቀረበ ነው።
የዓለም የጤና ድርጅት የኢቦላ ቫይረስ ቀድሞናል እኛ እየተከተልን ሲሉ አስጠነቀቀ። ሰሞኑ የዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የተከሰተው በሽታ በይፋ ከመታወጁ ቢያንስ ከ3 ወራት በፊት በመሆኑ የጤና ባለስልጣናት ቀድሞ የተሰራጨውን በሽታ ለመቆጣጠር አሁንም እየጣሩ መሆኑን የዓለም ጤና ድርጅት ገለጹ። ግንቦት ላይ ወረርሽኙ መሆኑን ከታወቀበት ጊዜ አንስቶ ከ1900 በላይ ሰዎች የሞቱበት ይህ ክስተት በሟቾቹ ብዛት ሁለተኛ የኢቦላ ወረርሽኝ ሆኗል። የዓለም ጤና ድርጅት የአፍሪካ ዳይሬክተር ዶክተር መሐመድ ጃናቢ ቫይረሱን እየተከተል ነው፣ ነገር ግን ቀድሞናል ሲሉ በወረርሽኙ ማዕከል በሆነችው ቡኒያ ከተማ በተካሄደ ጋዜጣዊ መግለጫ ላይ ተናግረዋል። በካናዳ ቀበቶ አላስርም ባለ ሕፃን ምክንያት በረራ ተሰረዘ። ፓስተር አየር መንገድ በበኩሉ ችግሩን ለመፍታት የሕፃን ወላጅና የበራሪ ሰራተኞች ያደረጉት ሙከራ አልተሳካም ተብለዋል። ፕሬዚዳንት ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ካሳ መክፈል አለባቸው ማለታቸው ተሰምቷል። አሜሪካና እስራኤል በከፈቱት ጥቃት ለደረሰው ጉዳት ካሳ እንዲከፈል እንዲሁም ማዕቀቦችና ወታደራዊ ዛቻዎች እንዲያበቁ የሚሉት ከቴህራን ጥያቄዎች መካከል ናቸው። ትናንት ሰኞ ምሽት ለዚህ ምላሽ የሰጡት የአሜሪካው ፕሬዚዳንት በምላሹ የራሳቸውን ቅድመ ሁኔታ አቅርበዋል። በመንገድ ዳር ቦምቦችና በበርካታ ግጭቶች ለገደሏቸው እንዲሁም ክፉኛ ላቆሰላቸው ለእነዚህ ሁሉ ሰዎች ከኢራን ካሳ እጠይቃለሁ ብለዋል። ከ26 ዓመት በፊት በአውሮፓውያኑ 2000 የመን ውስጥ በአሜሪካ ጦር መርከብ ላይ በደረሰ ፍንዳታ የተገደሉ 17 የአሜሪካ ባህር ኃይል አባላት እንዲሁም በውጊያ የተገደሉ በሺዎች የሚቆጠሩ ሰዎች ጉዳይ ካሳ ውስጥ መካተት እንዳለበትም ጠቅሰዋል። የአሜሪካው የፌዴራል ወንጀል ምርመራ ቢሮ ኤፍቢአይ ትራምፕ የጠቀሱት 17 ባህር ኃይል አባላት የተገደሉበት ጥቃት የተፈጸመው በአልቃይዳ እንደሆነ ከዚህ ቀደም መገለጹ ሮይተርስ ዘግቧል። በተጨማሪም ትራምፕ የኢራን መንግስት ባለፉት 50 ዓመታት ውስጥ ለገደላቸው በሺዎች የሚቆጠሩ ንጹሐን ተቃዋሚዎች ቤተሰቦች ካሳ መክፈል እንዳለበትም ተናግረዋል። ባለፉት 5-4 ወራት ውስጥ ተገድለዋል ያሏቸውን 52,000 ኢራናውያንን አብረው አንስተዋል። ባለፈው ታህሳስ ላይ የኢራን እስላማዊ ሪፐብሊክ የተነሳበትን ህዝባዊ ተቃውሞ ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸው ይታወሳል። መቀመጫውን በውጭ ሀገር ያደረገው የኢራን የሰብአዊ መብት ተሟጋቾች የዜና ወኪል በዚህ ተቃውሞ የተገደሉ ሰዎች ብዛት 6872 እንደሆነ ገልጾ ነበረ። በተጨማሪም ትራምፕ ከኢራን በሊባኖስ፣ ሶሪያ፣ የመንና ጋዛ ህዝብ ላይ ለደረሰው ጉዳትና ሞት ኃላፊነት መውሰድ አለበት ብለዋል። ፕሬዚዳንቱ ይህን ጉዳይ ወደፊት በሚደረጉ ማንኛውምና ሁሉም ድርድሮች ላይ እንዲካተት ለተወካዮች ትዕዛዝ መስጠታቸውን አስታውቋል። ክቡራትና ክቡራን ዜናዎቻችን ያገኘናቸው ከዲw እንዲሁም ከቢቢሲ ነው። ከዜናዎች ጋር አዳነዘሩ ነበርኩ። ላይክ ሼር እያደረጋችሁ ለሌላው መረጃውን አድርሱ። መረጃዎች በፍጥነት እንዲደርሷችሁ ሸር ማድረግ አትርሱ። ዜናዎች በዚህ አበቁ።